አብርሃም እንግዲህ ከሩታ ጋራ መራራቅም አልቻለም። እንግዲህ እዚህም እዛም እያለ ነው መሮን የሚፈልገው ማለት ነው። እንግዲህ ከሩታ ጋር ለመለየት አቅቶታል። እንደገና ደግሞ ከሄርሜላ ጋር መለየት አቅቶታል። ከማን ጋር ወዴት እንደሚሆን የራሱ ግራ እየተጋባ ጊዜ ላይ ነው ያለ አብርሃም ማለት ነው። እንግዲህ ቤት ድረስ መጥቶ በጣም ትርፍ ቃል እየተናገረ ነበረ። ኖቤል የሷ ቤት ነበረ ከሩታ ጋር ማለት ነው። ሌባ ነው እያለ በጣም ሲያበሽቀው ነበረ ማለት ነው። ሲጀምር እንደዚህ አይነት ነገር በዛ ላይ አክስታቸው እያለች እንግዲህ እንደዚህ አይነት ንግግር ከአንተ አፍ መውጣት አልነበረበትም ማለት ነው። ሰው መከባበር አለበት ማለት ነው። የአክስታቸው ፊት በዛ ላይ ሌባ ነው እቃዬ ጠፋ ምናምን እያለ እንደዛ መናገር በጣም ነውር ነው። እውነት ለመናገር አብርሃም በጣም ነው እያበሸቀ ማለት ነው። በጣም ነው ንግግርክ በጣም ያስጠላ ነበረ። እንደዚህ አይባልም። እውነት ለመናገር አንተ እንደው በጣም ሰው የምታከብር በጣም አስተዋይ ልጅ ነበርክ። ግን እኔ ምን እንደሆን ከራሱ አንተ ወደ አይደለም እንደዚህ የምትሆነው። በእርግጥ በጤና አይደለም አንተ ያው ምረዳክ ሰው አጥተህ ነው እንጂ በጤና አይደለም አንተ እንደዚህ የምትሆነው። እንደገና ክስታቸው እያለች ቤተሰብ ፋሚሊ ውስጥ እንደዚህ ሌባ ነው ብሎ የሰውን ስም ማጥፋት በጣም አስነዋሪ ነው። ይሄ ልጅ ራሱ እኮ ቢከስክ ራሱ ይችላል ማለት ነው። ሌባ ነው ብሎኛል ምስክር አምጥቶ ይክሰሰኝ ብሎ እኮ ቢከስክ ራሱ እኮ ይችላል እኮ። እውነት ለመናገር አንዳንድ ጊዜ ለንግግራችን ለከት ቢኖረን መስበር ብናበጅለት መልካም ነው። ዝም ብሎ እንደመጣልን መናገር እኮ ዋጋ ያስከፍለናል ማለት ነው። ይሄ ልጅ እንግዲህ ምስክር አሉ፣ ሩታና ክስቱ ምስክር አሉ። ግን ይሄ እንደዚህ አድርጎኛል፣ እንደዚህ ስሜን አጥፍቶኛል ብሎ እኮ አንተም መክሰስ ይችላል። ወንጀል እኮ ነው፣ ወንጀል ነው። ገባክ አይደለ? አንደኛ ነገር የሚስትክ ቤተሰብ እንዴት ነው እንደዚህ የሚባለው? አረ አብርሃም እንደ ወደ ራስክ ተመልሶ ምን ሆነ ነው? አይባልም እኮ እንደዚህ አይባልም። እውነት ለመናገር እንዴት መጣልህ ደግሞ እንደዚህ አይነት ቃላቶች የት መጡልህ? እውነት ነው። በጣም ነው የሚያዛዝነው ማለት ነው። አንተ እንግዲህ ምን እንደሚሻልክ ብቻ እኔ ያንተን መጨረሻ ለማየት ነው የናፈቀኝ ማለት ነው። አንተ በህይወት ውስጥ ሄርሜላ መቼም ለአንተ ህይወት ውስጥ አትሆንም። ይሄን ማወቅ አለብህ። ግን እንደገና ደግሞ አልፌ ተርፌ የሩታን ቤተሰብ ማበሸቅ፣ የሩታን ቤተሰብ እንደዚህ ዝቅ አድርገ መመልከት በጣም አስነዋሪ ነገር ነው ማለት ነው። አይባልም። ሲጀምር እንደዚህ አይባልም። እንዴት ነው የሰው ልጅ የሚስትን ቤተሰብ የልጅን እናት ቤተሰብ እንዴት እንደዚህ ይባላል? እውነት ለመናገር አረ አብርሃም ወደ ራስክ ተመለስ። ምንም አንተ እያደረግክ ያለ ማለት ነው ምንም እዚህ ግባ የማይባል በቃ የሚያሳፍር ነገር ነው እንጂ ምንም የሚያስከብር ነገር እያደረግክ አይደለም። በጣም ነው የሚያስጠላው እውነት ለመናገር። እኔ በጣም ነው የአንተ ቦታ ሆኜ በጣም ነው ብሽቅ ያልኩት። እውነት ለመናገር በጣም ነው ያበሸከኝ ማለት ነው። እንደዚህ አይባልም። የቤተሰብ የሚስትክ ቤተሰብ ግዴታ ልክ እንደ ቤተሰብክ ማክበር አለብክ እንጂ እንደዚህ ሌባ ነው ምን ነው እያልክ ሰው ስም ማጥፋት፣ ሰውን ማበሸቅ፣ እንደዚህ አይነት ንግግር እውነት እኔ ከአንተ አፍ መውጣቱ ራሱ በጣም ነው ሼም ነው የያዘኝ ታውቃለህ። በጣም ያሳፍራል እውነት ለመናገር በጣም ነው የሚያስጠላ እውነቱ ሲነግርክ ማለት ነው። እንደዚህ አይባልም የሰው ልጅ ማለት ነው። ብቻ ፈጣሪ መስተዋሉን ይስጠን ለሁላችንም። አንተ አይደለም ሌላ ሰው ያንተ ስሜትክ ሊያውቅክ ቀርቶ ማለት ነው። አንተ ራስህ ምን እንደሚሰማክ ምን እንደምትፈልገው ምን አይነት ፍላጎት ውስጥ እንዳለ ራሱ ልታውቀው አትችልም ማለት ነው። አብርሃም በጣም ነው የሚያሳዝነው እውነት ለመናገር አንተ እንደዚህ በመሆንክ እኔ እንጃ በጣም ነው የሚያስጠላ። አንተ እንደዛ አስተዋይ መካሪ የሆንክ ልጅ ዛሬ አይደለም ለሰው ለራስክ መሆን ሲያቅትክ ሰዎች ለምን እንደዚህ አትሆኑም? ለምን ሰው አታከብሩም? ለምን እንደዚህ ትዕግስት አለው ሁሉም ነገር ፈጣሪ በቀኑና በሰዓቱ ያስተካክላል ብሎ ሰውን የሚመክር ሰው ነበርክ። ነገር ግን ዛሬ ለራስክ መሆን አቅቶክ እንደዚህ መሆን እውነት ለመናገር እኔ በጣም ነው ያሳዘንከኝ ማለት ነው። በእርግጥ አንተ ወደህም አይመስለኝም እንደዚህ የምትሆነው ወደህም አይደለም እንግዲህ እንደዚህ እየሆንክ ያለው ማለት ነው። እንግዲህ ሄርሜላ ፈጣሪ የስራውን ይስጣት ማለት ነው።
ትዳራችሁ አሁን እንደማይሆን ሆኖ ተበጥብጦ ያለው መንስኤ የሆነችው ሄርሜላ ናት ማለት ነው። ከሄርሜላ ውጭ የእናንተን ህይወት እየበጠበጠ ያለው ማንም ሰው የለም ማለት ነው። ህይወታችሁ ውስጥ ገብታ እየበጠበጠቻችሁ ያለች ሄርሜላ ብቻ ናት። አሁን በዚህ ሰዓት ሄርሜላ ናት እናንተን ህይወት እየበጠበጠች ያለችው። አንተ ደግሞ ሊገባ ካልቻለም ለእኔ መልካም ነገር አስባልኝ ነው፣ ለእኔ ሆናልኝ ነው፣ ለእኔ ጥሩ ነገር አስባ ነው በማለት እንግዲህ አንተ እየተሸወድክ ነው ማለት ነው። ነገር ግን ሄርሜላ ለአንተ ሆና ሳይሆን እሷ የሆነ አላማ ነገር አላት። ያንተ ትዳር ውስጥ ያንተን ትዳር ምንቅርቅሩን ለማውጣት የሆነ አላማ አላት። አንተ ደግሞ ሊገባ ካልቻለም ይሄ ልትረዳ አልቻልክም። ሩታም እንግዲህ ቻለች እረፊ ብለሃለች፣ ልታርፎ አልቻልክም። ተመለሳለች፣ ልትመለስ አልቻልክም። ማንንም አልሰማ ብለሃል። እንግዲህ ያው መቼም ህይወት እንደዚህ አትቀጥልም እና ሁሉም ነገር አንተ ግልጽ ሊሆንልክ ይችላል። ሁሉም ነገር አንድ ቀን ግልጽ እንደሚሆንልክ ተስፋ አደርጋለሁ። ያን ቀን ወደ ራስክ ስትመለስ ሁሉም ነገር ሲገባ አርፌ ትቀመጣለህ ማለት ነው። አንተ አሁን እውነት ሚስትህንና ልጅህን የምትፈልግ ቢሆን ኖሮ ሩታን እግሯ ላይ ወድቀ ይቅርታ ጠይቀ በስህተት ነው ያደረግኩ ሁሉ ስህተት ነው ብለ ይቅርታ ጠይቀ ወደ ሚስትክ ተመልሰ ከልጅ ጋር በሰላም በፍቅር በደስታ ብትኖር መልካም ነበረ። አንተ ደግሞ እሱን ለማድረግም ለመሆንም ዳገት ሆኖብሃል። ግን ምንም ልታደርግ አልቻልክም። ብቻ ለምን እንደከበደክ ብቻዬን አላቅም። አንተ በቃ ላጥ ብለ ሄርሜላ ጋር ብቻ ነው መገኘት የምትፈልገው። ይሄ ደግሞ ጊዜያዊ ነው እንጂ ለአንተ ለህይወትክ ለትዳርክ የሚጠቅምክ ነገር የለም። አብርሽ ቆም ብለ አስበ ትዳርህን ብታስተካክል መልካም ነው ብዬ ነው የማስበው። እኔ ምንም ዛሬ ሆይ ሆይ የሚሉክ ከዙራ የከበቡክ ሰዎች ለአንተ ምንም አይሰሩልህም ማለት ነው። ያንተን ህይወት አንተ ብቻ ነው የምትኖረው እንጂ ሌላ ሰው ያንተን ህይወት ሊኖርልክ አይችልም ማለት ነው። ቆም ብለ አስበ ህይወትን ትዳርህን ብታስተካክል መልካም ነው ብዬ ነው የማስበው። እኔ ፈጣሪ መስተዋሉን ይስጥ፣ ወደ ነበረ ማንነትክ ይመልስ ነው የሚል እኔ ሌላ ምንም የሚባል ነገር የለም። ይሄ ፈጣሪ ለሁሉም ነገር ቀንና ሰዓት አለው የሚያስተካክልበት። መቼም አንተ አንድ ቀን ወደ ራስ ተመልሰ ሁሉም ነገር ገብቶክ ከሩታና ከልጅ ጋር አብረ እንደምትኖር ተስፋ አደርጋለሁ ማለት ነው። እንደዚህ አይቀጥልም። ሁሉም ነገር ይለወጣል። አንተም ሁሉም ነገር ይገባሃል፣ ትማራለህ፣ ወደ ራስ ትመለሳለህ። ለካ ሰዎቹ እንደዛ ሲሉኝ የነበረ እውነት ነው፣ እኔ ነኝ ተሳስቼ እንደዚህ ያደረግከው የምትልበት ቀን እንደሚመጣ ተስፋ አደርጋለሁ ማለት ነው። እንደዚህ አትቀጥልም መቼም። አንድ ቀን ወደ ራስህ ተመልሴ ማሰብ በደንብ ማሰብ እና በደንብ መስተዋል እንደምትጀምር ተስፋ አደርጋለሁ። አብርሽ ወንድማችን እንግዲህ ፈጣሪ ይሁንልክ ነው የሚለው እኔ። እነሱ አንተ ዙሪያክ የከበቡ ሰዎች መልካም ሰዎች ናቸው ብለህ ልታስብ ትችላለህ። ነገር ግን እነሱ ያንተን ህይወት በመበጥበጥ መፍትሄ የሆኑ ሰዎች ናቸው እንጂ ምንም ከሌላ ሴት ጋራ ሸሸ ገዳሜ መሆን ለአንተ ምንም ነገር ሊሰጥም ሊያደርግልህም አይችልም ማለት ነው። ምክንያቱም ህይወት አንድ ፍቅርህን ልጅህን በሰላም በፍቅር ሆነ ብታሳድግ አብራችሁ ብትሆኑ ነው መልካም፣ ለልጃችሁ ስትሉ ማለት ነው። እዛም ሆይ ሆይ ማለት ምንም ጥቅም የለም፣ ነገር የለም ማለት ነው። እኔ ፈጣሪ እንደው ፈጣሪ ወደ ነበረ ትዳርክ ወደ ህይወትክ እንደሚመልስክ ተስፋ አደርጋለሁ ማለት ነው። ወንድማችን ፈጣሪ እንግዲህ ለሁሉም ቀንና ሰዓት አለው ማለት ነው። ተስፋ እናደርጋለን እንግዲህ አንድ ቀን ወደ ራስ ተመልሴ ወደ ትዳሬ ተመልሴ በሰላም ከልጅክና ከሚስትክ ጋር እንደምትኖር እኔ ተስፋ አደርጋለሁ። መቼም ህይወት እንደዚህ አትቀጥልም። አንድ ቀን ይገባሃል። ከዙሪያ ከቦክ ሆይ ሆይ የሚሉ ሰዎችም በጣም ከንቱ ሰዎች እንደሆኑ አንድ ቀን ሊገባክ ይችላል ማለት ነው። እንግዲህ እስከዛ ድረስ በትዕግስት ከመጠበቅ ውጪ አንተን እረፍ ብሎ መሳረፍም ተመለስ ብሎ መመለስም ስለማይቻለው በትዕግስትና በተስፋ መጠበቅ ነው፣ አንተ መመለስክ ስለማይቀር ማለት ነው። ብቻ እግዚአብሔር ለሁሉም ቀን አለው። ወደ ነበረ ማንነትክ ፈጣሪ እንደሚመልስክ ተስፋ አደርጋለሁ አብርሽ።
እግዚአብሔር መልካም ነው ስለ ሁሉም ነገር። ሰላም ሰላም፣ ውድና የተከበራችሁ የኔ ውድ ቤተሰቦች እንዴት ናችሁልኝ? ደህና ናችሁ? ይህን አለው ፈጣሪ የተመሰገነ ይሁን። እናንተን በያላችሁበት ቦታ ሰላማችሁ ብዝዝት ትርፍርፍ ይበልልኝ። እኔ ጋ የበዛ ሰላም ለእናንተ ይብዛላችሁ። ዛሬ እንግዲህ በአዲስ ቪዲዮ መጥቻለሁ። የኔ ውድ ቤተሰቦች ሼር፣ ላይክ፣ ሰብስክራይብ በማድረግ አበረታቱኝ። መልካምና ለራስ ነው። ቪዲዮ ሲታዩ ላይክ አድርጉልኝ። በቀጣይ በአዲስ ቪዲዮ በአዲስ ነገር እስክንገናኝ ድረስ ቸር ቆዩልኝ። ሰላማችሁ ይብዛልኝ። ቪዲዮ ላይክ በማድረግ ሼር፣ ላይክ በማድረግ ቤተሰብ ይሁኑ፣ ወደ ቤቴ ይቀላቀሉ ይላችኋለሁ። ሰላማችሁ ይብዛልኝ። በቀጣይ በአዲስ ቪዲዮ እስክንገናኝ ድረስ ቸር ቆዩልኝ። በጣም ነው የምወዳችሁ፣ በጣም ነው የሚያክብራችሁ። ስለምታደርጉልኝ በሙሉ እጅግ በጣም አመሰግናለሁ። ሰላማችሁ ይብዛልኝ። ሰላም ለሀገራችን፣ ፈጣሪ ከክፉ ነገር ሁሉ ይጠብቀን። በያላችንበት ቦታ ሰላማችሁ ይብዛልኝ የኔ ውድ ቤተሰቦች።